አይደለም እውነቴን ነው ሁሱ ተመለስ ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ ገሃነመ እሳት ነው የምትገባው እሱ ዝም ብሎ አምላክ እንዳውራ አይሰማ ወራ ድሬኮ እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው ነገር ፍለጋ አይደለም እሺ በቃ ልቀጥል እሺ ታንኪዩ እሱ ናታን እኮ በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ እሺ አሁን እኔ ላውራና እቀጥላለሁ እሺ ካስቀጠልከኝ ማለት ነው ጥቅሱን ሰተነህ እያስተማርከን ብንሄድ አይሻልም እንደሱ አይደለም የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን የማይስማማ ከሆነ ደግሞ እንተዋለን እኮ ሁሱ ጊዜ ማባከን አያስፈልግም አዳም ተረጋበለ ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን የእምነት ባለቤቶች ነን አይደል ስለዚህ ምን እናደርጋለን መሰለህ መጽሐፍን እያነሳን እኛ እንድታስተምረን እንድታብራራልን ምናምን ቅድም ምን አልከን እያሳኩ ምናምን ይሄንን ዛሬ ልነግርህ ነው የመጣሁት አልከን እኮ እንደሱ እንድታደርግ እነዚህን ጥቅሶች እያነበብክ እንትን በልልን አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ሕፃናቶችን ግደሏቸው ይላል ብላቴናዎችን ግደሏቸው ይላል ሴቶችን ግደሏቸው ይላል እስኪ እናብራራልን ናት ይቀጥል በጣም ጥሩ ሁሱ ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ እግዚአብሔር አምላክ የተባረከ ይሁን ምን መሰለህ በክርስትና ሃይማኖት ሁለት መጽሐፍ አለ ብሉይ ኪዳንና ሐዲስ ኪዳን የሚባል እናንተ የምትኖሩት በሕግ ዘመን ነው በሙሴ ዘመን ነው በሕግ ልክ ነህ እንደዛ ይባል ነበር ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ሕግ ወደ ፍቅር ቀየረው ገብቶሃል አይደለ በሕግ አልተቻለም ሰው በመግደል መኖር አልተቻለም በሕግ መኖር አልተቻለም አስርቱን ትእዛዛት በመጠበቅ አልተቻለም ጌታ ኢየሱስ ክርስቶስ መጣና ሕይወት በጸጋ እንጂ በሕግ አይደለም አለ መሐመድ ደግሞ ከ500 ዓመት በኋላ መጣና ሕጉን አስቀጠለው አሰባም እንደ ስለ ስርዓት መሐመድ በላምን አትበል የተጠየቀው ስለ መጽሐፍ ቅዱስ ነው እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ እኔ አወራሃለሁ በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ እሺ በጣም ጥሩ ስለዚህ እዚያ ቦታ ላይ ያ የኛ ሕግ አይደለም እያልክ ነው እሱን እየካድክ ነው ወይስ ምንድነው ግልጽ አድርግ በጣም ጥሩ እየካድኩ አይደለም ያ በሕግ ዘመን በሙሴ ዘመን ነው እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ በብሉይ ኪዳን ዘመን ሰዎች በሕግ ነበር የሚኖሩት በሕግ ሲኖሩ ልክ እንዳልከው ጦርነት አለ ሌሎች ላይ ይዘምቱ ነበር እንደገና ሕጉን ነው ሲያስፈጽሙ የነበሩት አስርቱ ትእዛዛት ተሰጥተዋቸው ነበር ሌሎችም ጭምር ማለት ነው በሙሴ በኩል በነብዩ ሙሴ በኩል ማለት ነው ያንን ሕግ ነበር የሚከተሉት በሕግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ ምን አለ እሺ ወንድሜ እሺ ተባረክ እሺ ስለዚህ በሕግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው እንዴት ነው የማይችሉት እነሱ የሚያዩት ሕግ መጠበቃቸውን ነው ነገር ግን በልባቸው ክፋት ምቀኝነት ተንኮል ነፍሰ ገዳይነት ሞልቶ ነበር ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ ስለዚህ ልባችሁን ጠብቁ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል ማሰር መፍታት የምትለው መግፋት የምትለው ነገር አስቀርቷል ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል ከአዲስ ኪዳን ጀምረን አሁንኛ እየኖርን ያለነው በአዲስ ኪዳን ሕይወት ነው ማለት ነው ይህ ሊገባህ ይገባል እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሄደህ የምትለው ነገር ያስጠይቅሃል ዋጋ ያስከፍልሃል ናታን በጣም ጥሩ አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው አዳምጠኝ እሺ አሁን ላብራራው እችል ልጠይቅ ነው እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው ናታን ወዬ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል ያው ምን ይላል ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል እዚህ ቦታ ላይ ሴቶችን ሕፃናቶችን ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ ያዘዘ የነበረው ናቲ እኛም ደንግጠናል ናቲ ረናቲ ናትሻ ናቲና ነክቶ ባየ ጊዜ ግደሉ ብሏል
ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር ተፋቅረን እንድንኖር ጠላታችንን እንድንወድ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘው ወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህ። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም በፊት ሊለ አንተ ነው እንጂ ዛሬ አዲስ ነገር ረጋ በል እንጂ ቀስ በል አንተ እኮ አወራህ። ትንሽ አውራኒ ፍቀድልኝ በቤቴ አስፈቀደ። እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው? ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነው ፍቅር ህግ ነው ያወጣላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላትህ ላይ አይመጣም? ኧረ ሁሱታው እንደሱ አይደለም ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራህ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትኩ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትህን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ይኸው በመንፈስ ቅዱስ ስትሆን ብቻ ነው የምትረዳው። ሌሎችን አታስት። ራስህ ስተህ ቅጣቱ ይብስብሃል። ገሃነም እሳት ነው የሚጠብቅህ። የእሳት ባህር ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ኢየሱስ ክርስቶስ ምስክር ነው። ገሃነም እሳት ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነም እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን። ወይ ነው ይረጋጋል። ያኔ አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩህ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስኪ አዲስ ምበል ውሃ ጠጣ። በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንዴ? እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለመሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። ለማዳመጥና ለመረዳዳት